ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ ሚያዝያ 29 2018 ዓ.ም በዛሬው መረጃ ሰዓታችን የኢፌዴሪ ምክትል ጠቅላይ ኢታማጆር ሹም ጀነራል አበባው ታደሰ ለጦርነት ተዘጋጅተናል ስለማለታቸው፣ አሜሪካን ከኢራን ጦርነት ጀርባ የደበቀችውና የጦርነቱ ዋና ምክንያት የሆነው በውድቀት አፋፍ ላይ ያለውና ከኒውክለርም በላይ አሜሪካንን የሚያሰጋት የፔትሮ ዶላር ስርዓት፣ ኢትዮጵያን ያገለለው የትራምፕና የኢሳያስ አፈወርቂ የጥቅም ጋብቻን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ለአፍታ አብራችሁን ቆዩ። በምስራቅ አፍሪካና በቀይ ባህር አካባቢ የሚታየው የኃይል አስተላለፍ ለውጥ አዲስ ምዕራፍ ላይ መድረሱን የሚያመለክቱ መረጃዎች እየወጡ ነው። የሮይተርስ የዜና ምንጭ እንደሚጠቁመው የዶናልድ ትራምፕ አስተዳደር በኤርትራ ላይ ለዓመታት ጥሎት የነበረውን የኢኮኖሚና የዲፕሎማሲ ማዕቀቦች ለማንሳት የመጨረሻ ዝግጅቱን አጠናቋል። ይህ ውሳኔ በሰብአዊ መብት ጥሰትና በአምባገነንነት ለምትታወቀው ኤርትራ ትልቅ የዲፕሎማሲ ድል ሲሆን፣ ለኢትዮጵያ ደግሞ በታሪካዊ የባህር በር ጥያቄና በቀጠናዊ ተሰሚነቷ ላይ የተሰነዘረ ከባድ መርዶ ተደርጎ ተወስዷል። በመካከለኛው ምስራቅ ያለው የፖለቲካ ትኩሳት የትራምፕ አስተዳደር በዚያ ቀጠና የገጠመውን ዲፕሎማሲያዊ መሰናክል አሜሪካ ወደ አማራጭ ኃይሎች እንድትመለከት አስገድዷታል። ኢራን የሆርሙዝን ሰርጥ በመዝጋትና በዓለም አቀፍ የንግድ መርከቦች ላይ የኢኮኖሚ ጫና በመፍጠር የምዕራባውያንን የበላይነት እየተገዳደረች ባለችበት በዚህ ወቅት የቀይ ባህርና የባቤል መንደብ መተላለፊያ ወሳኝነት በእጥፍ ጨምሯል። በየመን ውስጥ ያለው አለመረጋጋትና የአካባቢው የታጠቁ ኃይሎች በባህር መስመሩ ላይ ያላቸው ተጽዕኖ አሜሪካን የባህር በሩን ቁልፍ ከያዘው የኢሳያስ አፈወርቂ አገዛዝ ጋራ እንድትወግን አድርጓታል። ዋሽንግተን ለራሷ ስትራቴጂካዊ ጥቅም ስትል የአፍሪካን ሰሜን ኮሪያ ተብላ የምትጠራውን ህገ መንግስትና ነጻ የፍትህ ስርዓት የሌለባትን ኤርትራን አጋር አድርጋ ለመቀበል መወሰኗ በዓለም አቀፍ ደረጃ የምትመጻደቅበትን የዲሞክራሲና የሰብአዊ መብት መርህ ለጥቅም ሲባል የምትለብሰው ጭንብል መሆኑን በግልጽ ያሳያል። ኢትዮጵያ ከ30 ዓመታት በፊት በሴራና በወቅቱ በነበሩ የሽግግር መንግስት አመራሮች ቸልተኝነት የባህር በር አልባ እንድትሆን መደረጓ የታሪክ ጠባሳ ሆኖ ይኖራል። አሁን ደግሞ የኢትዮጵያ የረጅም ጊዜ ባላንጣ የሆነው የአስመራው አገዛዝ ከአሜሪካ ጋራ ወዳጅነት መመስረቱ ኢትዮጵያ በቀይ ባህር ላይ ያላትን ተፈጥሯዊና ታሪካዊ የመብት ጥያቄ ይበልጥ የሚያዳክም ነው። የአሜሪካ ማዕቀብ መነሳት ለኤርትራ የኢኮኖሚ ትንፋሽ ከመስጠቱም በላይ ኢሳያስ አፈወርቂ በቀጠናው ላይ ፈላጭ ቆራጭ ሆኖ እንዲመጡ መንገድ ይከፍታል። ሮይተርስ እንደዘገበው አሜሪካ ይህንን እርምጃ የወሰደችው ኢትዮጵያ ወደ ጦርነት እንዳትገባ መልእክት ለመስጠት ጭምር ነው ተብሏል። ይህ ማለት ኢትዮጵያ ለሕልውናዋ ወሳኝ የሆነውን የባህር በር ጥያቄ በዲፕሎማሲም ሆነ በሌላ መንገድ እንዳታነሳ የአሜሪካና የኤርትራ የጥቅም ጥምረት ግድግዳ የሆነባት መሆኑን ያሳያል። አገሪቱ እንዲህ ባለ ታሪካዊና ጂኦፖለቲካዊ አደጋ ውስጥ ባለችበት ወቅት በኢትዮጵያ ያለው ነባራዊ ሁኔታ ግን እጅግ አሳሳቢና አሳፋሪ ሆኗል። የአሁኑ የኢትዮጵያ መንግስት የዜጎችን ደህንነት ከማስጠበቅና አገራዊ ጥቅምን ከማስከበር ይልቅ ትኩረቱን የሞኝ ዕቃ ጨዋታ በሚመስሉ ጥቃቅን ተግባራት ላይ አድርጓል። መንግስትን የሚነቅፍ ዘፈን ያወጡ ድምፃውያን፣ በማህበራዊ ሚዲያ ላይ ሀሳባቸውን የገለጹ ወጣቶችና የፖለቲካ ተቃዋሚዎች በጅምላ እየታሰሩና እየተንገላቱ ይገኛሉ። በአዲስ አበባና በተለያዩ ከተሞች የሚከናወነው የኮሪደር ልማት የህዝብን ብሶትና ረሃብ የሸፈነ ሜካፕ ሆኗል። መንግስት የኮሪደር ሳርን ረገጣችሁ በሚል ዜጎችን ሲያንገላታና ለውበት ሲባል የብዙዎች ቤትና ንብረት ሲያፈርስ፣ በሌላ በኩል ግን የኢትዮጵያ ታሪካዊ ጠላቶች አገሪቱን ከዓለም የንግድ መስመር የሚያገል ጥምረት እየፈጠሩ ነው። የውጭ ጉዳይ መስሪያ ቤቱና የደህንነት ተቋማቱ በጎረቤት ሀገራትና በሀያላን መንግስታት መካከል የሚደረጉ የጥቅም ሽግሽጎች ተከታትሎ አገራዊ ጥቅምን ከማስከበር ይልቅ የገዢው ፓርቲ የፕሮፓጋንዳ ስራዎች ላይ ተጠምደዋል። ኢትዮጵያ በአሁኑ ወቅት በሁለት እሳት መካከል ትገኛለች። በአንድ በኩል ሀያሏ አሜሪካ ከታሪካዊ ባላንጣ ኢሳያስ አፈወርቂ ጋራ የምትፈጥረው ወታደራዊና ስልታዊ ጥምረት ከቀይ ባህር የመገለል አደጋን በኢትዮጵያ ላይ ደቅኖባታል። በሌላ በኩል ደግሞ የውስጥ አስተዳደሩ ብቃት ማነስ፣ የሰብአዊ መብት ጥሰትና የመንግስት ለጥቃቅን የፎቶ ስራዎች የሚሰጠው ትኩረት አገሪቱን ለከፍተኛ ውድቀት እየዳረጋት ነው። የኢትዮጵያ ፖለቲከኞች፣ ምሁራንና መላው የኢትዮጵያ ሕዝብ ከመንግስት ፕሮፓጋንዳ ወጥተው አገሪቱ እየገባችበት ያለውን የዲፕሎማሲ ማጥ ሊረዱት ይገባል። የባህር በር ጥያቄ የቅንጦት ሳይሆን የህልውና ጉዳይ ነው። መንግስት ዜጎችን ማሰር፣ ማዋከብ አቁሞ ትኩረቱን ወደ ቀይ ባህርና ወደ ብሔራዊ ጥቅማችን ሊመልስ ይገባል። የነገዋ ኢትዮጵያ በታሪክ ተወቃሽ እንዳታደርገን ዛሬውኑ ከኮሪደር ልማት ስካር ነቅተን ለታላቋ ኢትዮጵያ ብሔራዊ ጥቅም መቆም ጊዜ የማይሰጠው አገራዊ ጥሪ ነው።
በሰሜኑ የሀገራችን ክፍል ዳግም የጦርነት ደመና እያጠላ ባለበት በዚህ አስከፊ ወቅት የጦር ኃይሎች ምክትል ጠቅላይ ኢታማጆር ሹም ጀነራል አበባው ታደሰ በሰሜን ምዕራብ እዝ ያደረጉት ጉብኝትና ያስተላለፉት መልእክት የብዙዎችን ትኩረት ስቧል። ይህ ጉብኝት የተከናወነው በፌዴራል መንግስቱ በህወሓት ኃይሎችና በአማራ ክልል በሚንቀሳቀሱ የፋኖ ታጣቂዎች መካከል ከፍተኛ ግጭት በሚካሄድበትና የኢትዮጵያ ህዝብ ዳግም ወደ ጦርነት ልንገባ ይሆን ሆይ በሚል ስጋትና ጭንቀት ውስጥ ባለበት ወቅት ነው። ጀነራል አበባው ታደሰ በሰሜን ምዕራብ እዝ ተገኝተው የሰራዊቱን ወታደራዊ አካላዊና ስነልቦናዊ ዝግጁነት በዝርዝር መመልከታቸው ተዘግቧል። ጀነራሉ ለሰራዊቱ ባስተላለፉት ንግግር እዙ ከታሪካዊ ጠላቶችና ከባንዳዎች ሊሰነዘር የሚችለውን ማንኛውንም ጥቃት ለመመከት የሚያስችል ቁመና ላይ እንደሚገኝ አረጋግጠዋል። ጀነራሉ ባንዳ በማለት የጠሯቸው አካላት በስም ባይጠቅሱም ወቅታዊ የክልሉን የጸጥታ ሁኔታ ለሚከታተሉ ታዛቢዎች መልእክቱ በክልሉ ከሚንቀሳቀሱ የፋኖ አማጽያን ጋር የተያያዘ መሆኑ ግልጽ ነው። ጀነራሉ አክለውም የሰሜን ምዕራብ እዝ ቀደም ሲል የህወሓትን ወረራ በመመከት ረገድ በነበረው ሚና አሁን ደግሞ በሀገር ውስጥ ባንዳ በሆነው ጽንፈኛ ቡድን ላይ ጠንካራ ምት ማሳረፉን ገልጸዋል። ይህ ንግግር ለሰራዊቱ የሞራል ግንባታ ተደርጎ ቢወሰድም ለሰላም ለሚጓጓው ተራ ዜጋ ግን ሌላ የደም መፋሰስ አዋጅ ሆኖ ነው የሚሰማው። በሌላ በኩል በትግራይ ክልል ያለው የፖለቲካ ውጥረት አዲስ ምዕራፍን ይዟል። የፌዴራል መንግስቱ የክልሉን ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደን የስልጣን ዘመን ማራዘሙን ተከትሎ በህወሓት ውስጥ ያለው ክፍፍል ወደ አደባባይ ወጥቷል። የዶክተር ደብረጽዮን ገብረ ሚካኤል ቡድን በ2012 የተመረጠውን ምክር ቤት አባላት በመሰብሰብ ዶክተር ደብረጽዮንን የክልሉ ፕሬዝዳንት አድርጎ መሾሙን ተከትሎ በክልሉ ውስጥ ያለው ውጥረት አይሏል። ጀነራል ታደሰ ወረደም ከመቀሌ እንዳይወጡ ጥበቃ መደረጉን የሚገልጹ መረጃዎች የሁኔታውን አሳሳቢነት ያሳያሉ። ይህ በትግራይ ልሂቃን መካከል ያለው የስልጣን ፍልሚያ ነገ የክልሉን ወጣቶች ዳግም ወደማይፈለግ ግጭት እንዳይከታቸው ከፍተኛ ስጋትን ፈጥሯል። በወንድማማቾች መካከል ለስልጣን ተብሎ የሚደረግ ሽኩቻ ትርፉ ለሀገር ድህነት፣ ለዜጎች መፈናቀልና ሞት መሆኑ ባለፉት ጥቂት ዓመታት በሚገባ ተምረናል። በአሁኑ ወቅት ከሰሜኑ ኢትዮጵያ የሚወጡ መረጃዎች እንደሚጠቁሙት ወታደራዊ እንቅስቃሴዎች በከፍተኛ ሁኔታ ጨምረዋል። የህወሓት ታጣቂዎች በሱዳንና በምዕራብ ትግራይ አቅጣጫዎች ሰፊ እንቅስቃሴ እያደረጉ መሆኑም ተሰምቷል። በጀነራል ህንጻ የሚመራው የሜካናይዝድ ታጣቂ ቡድን ወደ ሱዳን ድንበር እያመራ መሆኑ እንዲሁም ሌሎች ኃይሎች ወደ ምዕራብ አካባቢዎች መጠጋታቸው ቀጠናው ወደ መጠነ ሰፊ ጦርነት ሊገባ እንደሚችል ምልክት እየሰጡ ነው። ለኛ ለኢትዮጵያውያን ይህ የወንድማማቾች ጦርነት ትርጉም አልባና እጅግ አድካሚ ሆኖብናል። የኑሮ ውድነቱ ሰማይ በነካበት በሚሊዮኖች የሚቆጠሩ ዜጎች በረሃብና በበሽታ በሚማቀቁበት እንዲሁም በሚሊዮኖች የሚቆጠሩ ተፈናቃዮች መጠለያ አጥተው ባለበት ሀገር ዳግም የጦርነት ነጋሪት መጎሰም ከእብደት የሚቆጠር ነው። እያንዳንዷ የምትተኮሰዋ ጥይት ከድሃው ኢትዮጵያዊ ጉሮሮ ተነጥቃ በተገዛች ሀብት የምትመጣ መሆኗን ስናስብ ህመሙ እጅግ ይበረታል። በየግንባሩ የሚወድቁ ወጣቶች የማንም ይሁኑ የማን የዚች ሀገር ተስፋዎችና የአንድ እናት ልጆች ናቸው። የፖለቲካ ሊቃኑ በጠረጴዛ ዙሪያ መፍታት ያቃታቸውን ችግር በድሃው ገበሬና ወጣት ደም ለመፍታት መሞከራቸው የታሪክ ተጠያቂነትን ያስከትላል። ኢትዮጵያ አሁን የምትፈልገው የዝግጁነት መግለጫን ሳይሆን የሰላም መንገድን ነው። የጦር አዝማቾቻችን ተዘጋጅተናል ሲሉ ህዝቡ ግን ደክሞናል እያለ ነው። የሰሜን ምዕራብ እዝም ሆነ ሌሎች ተፋላሚ ኃይሎች ትኩረታቸውን ሀገርን ከውጭ ጠላት መጠበቅ ላይ መሆን ሲገባው በሀገር ውስጥ ባሉ ወንድማማቾች መካከል የሚደረገው ግብግብ ኢትዮጵያን ክፉኛ እያዳከማት ይገኛል። በአጠቃላይ በሰሜኑ ሀገራችን ክፍል ያለው ወታደራዊ ዝግጁነትና የፖለቲካ ሽኩቻ ወደ ከፋ ግጭት እንዳያመራ ሁሉም ወገን ከጦርነት ይልቅ የውይይትን መንገድ እንዲመርጡ የኢትዮጵያ ህዝብ ጸሎቱና ጥያቄው ነው። በዓለም አቀፍ መድረክ ላይ የአሜሪካን የውጭ ጉዳይ ፖሊሲ በመካከለኛው ምስራቅ የሚደረገውን እንቅስቃሴ ዘውትር በሰብአዊ መብቶች፣ በዲሞክራሲ ግንባታና በኒውክሌር ስጋት ቁጥጥር ስም ቢቀርብም ከጀርባው ያለው እውነታ ግን ከዚህ የራቀ መሆኑን የፖለቲካና የኢኮኖሚ ተንታኞች ይሞግታሉ። በተለይም የዶናልድ ትራምፕ አስተዳደር በኢራን ላይ የከፈተው ጦርነት ከፍተኛ ጫና የማሳደር ስትራቴጂ ዋነኛ ግቡ የኢራንን የኒውክሌር መርሃ ግብር ግንባታ ሳይሆን የአሜሪካንን የኢኮኖሚ ህልውና መሰረት የሆነውን የፔትሮ ዶላር
ስርዓትን ከውድቀት መታደግ እንደሆነ ይነገራል። የአሜሪካ ዓለም አቀፋዊ የበላይነት የቆመው በሁለት ዋና ዋና ምሰሶዎች ላይ ነው። እነርሱም ግዙፍ ወታደራዊ ኃይልና የዶላር ገንዘብ የበላይነት ናቸው። እንደ አውሮፓውያን አቆጣጠር ከ1970ዎቹ ጀምሮ ተግባራዊ የሆነው የፔትሮ ዶላር ስርዓት የዓለም የነዳጅ ንግድ በዶላር ብቻ እንዲከናወን ያስገደደ ስምምነት ነው። ይህ ስርዓት አሜሪካ ያለምንም ስጋት ከፍተኛ መጠን ያለው ገንዘብ እያተመች ወደ ገበያ እንድታስገባና የሀገሪቱ ግዙፍ የንግድ ጉድለት እንድትሸፍን አስችሏታል። አሜሪካ በተለያዩ ጊዜያት የሚያጋጥሟትን የኢኮኖሚ ቀውሶች የምትቋቋመውና ለግዙፍ የመከላከያ ሰራዊቷ የሚውለው በቢሊዮን የሚቆጠር ዶላር በጀት የሚሸፈነው በዓለም ዙሪያ ለነዳጅ ግዢ የሚሆን የዶላር ፍላጎት ዘውትር በመኖሩ ነው። ይህ ፍላጎት ከጠፋ ግን ዶላር የመግዛት አቅሙን ያጣል። ይህም የአሜሪካንን ዓለም አቀፍ የፖለቲካ ፈላጭ ቆራጭነት ለከፍተኛ አደጋ ያጋልጠዋል። የዶናልድ ትራምፕ አስተዳደር ከኢራን ጋር የገባው ፍጥጫ በብዙዎች ዘንድ ግልብና ስትራቴጂካዊ መቋጫ እንደሌለው ተደርጎ ይወሰዳል። አሜሪካ ኢራንን ከዓለም አቀፍ የፋይናንስ ስርዓት በማግለል የኢራንን የነዳጅ ሽያጭ ወደ ዜሮ ለማውረድ የጣለችው ማዕቀብ በተገላቢጦሽ ኢራን አማራጭ መንገዶችን እንድትፈልግ አስገድዷታል። ኢራን በአሁኑ ወቅት አብዛኛውን ነዳጅ ምርቷን ለቻይና እያቀረበች ሲሆን ይህም የንግድ ልውውጥ ደግሞ በቻይና ዩዋን እየተከናወነ ይገኛል። ይህም የአሜሪካንን የዶላር የበላይነት የሚሸረሽርና ለፔትሮ ዶላር ስርዓት መቃብር የሚቆፍር አደገኛ አዝማሚያ ሆኖ ተመዝግቧል። በዚህ ሂደት ውስጥ እውነተኛዋ አሸናፊ ቻይና የሆነች መምጣቷን የዘርፉ ምሁራን ይጠቁማሉ። ቤጂንግ በቅናሽ ዋጋ ነዳጅ ለማግኘት ብቻ ሳይሆን ዶላርን ከዓለም አቀፍ ንግድ ለማውጣት ለምታደርገው ጥረት ኢራን ትልቅ አጋዥ ሆናላታለች። የመካከለኛው ምስራቅ የኤነርጂ ጉሮሮ ተብሎ የሚታወቀው የሆርሙዝ ሰርጥ ለዓለም የነዳጅ ፍሰት ወሳኝ ስፍራ ነው። ኢራን ይህንን ሰርጥ የመዝጋት አቅም እንዳላት በተደጋጋሚ ስትዝት፣ አሜሪካ ደግሞ በበኩሏ የኢራን መርከቦች እንዳይንቀሳቀሱ በማገድ የኢኮኖሚ ማነቆ ለመፍጠር ጥራለች። ሆኖም ግን ኢራን ይህንን የባህር ላይ የበላይነት እገዳ የምትገዳደርበት አዲስ ስልት ነድፋለች። በኡዝቤክስታንና በፓኪስታን በኩል የሚያልፉ የባቡር መስመሮችን በመጠቀም ኢራን መሰረታዊ የፍጆታ እቃዎቿን ከማስገባትም ባለፈ ነዳጇን ወደ ኤሲያ ገባ የምታጓጓዙበት የምድር ላይ አማራጭ ፈጥራለች። ይህም የባቡር ትራንስፖርት አውታር አሜሪካ በባህር ላይ ያለውን የበላይነት በመጠቀም የምታደርገውን ጫና ዋጋ አልባ እያደረገው ይገኛል። በአጠቃላይ በመካከለኛው ምስራቅ የሚታየው ትርምስ የዲሞክራሲ ወይንም የሰላም ጉዳይ ሳይሆን የኢኮኖሚ ህልውና ትግል ነው። አሜሪካ የፔትሮ ዶላር ስርዓቷን ለማስቀጠል የምታደርገው ጥረት በተቃራኒው እንደ ቻይናና ሩሲያ ያሉ ሀያላን ወደ አንድ ጎራ በማሰባሰብ አዲስ የዓለም ንግድ ስርዓት እንዲፈጠር ምክንያት እየሆነ ነው። የዋሽንግተን የማያልቅ ጦርነት ስልት መቋጫው ካልታወቀ የአሜሪካ ፈላጭ ቆራጥነት ታሪክ ሆኖ የሚቀርበት ጊዜ ሩቅ ላይሆን ይችላል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።